ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ የካቲት 2 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ኤርትራ ሰራዊቷን በአስቸኳይ ከኢትዮጵያ ግዛት እንድታስወጣና ለድርድር ዝግጁ እንድትሆን የውጭ ጉዳይ ሚኒስቴር በደብዳቤ መጠየቁን ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ማሰባሰብ ካልተቻለ ከክልሉ ውጪ በአዲስ አበባ ሊካሄድ እንደሚችል መጠቆሙን እንዲሁም በመሬት ወረራና በከባድ የሙስና ወንጀል የተጠረጠሩ 11 አመራሮችና ባለሙያዎች ላይ ክስ መመስረቱን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ኤርትራ ሰራዊቷን በአስቸኳይ ከኢትዮጵያ ግዛት እንድታስወጣና ለድርድር ዝግጁ እንድትሆን የውጭ ጉዳይ ሚኒስቴር በደብዳቤ ጠየቀ። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 ቀን 2018 ለኤርትራው የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ጠይቋል። ሚኒስቴር መስሪያ ቤቱ ለኤርትራው የውጭ ጉዳይ ሚኒስቴር በላከው ደብዳቤ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝም ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቷ ለቆ እንዲወጣ መጠየቁን አስታውሶ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ የጋራ ጥቅም ጉዳዮች በድርድር ለመፍታት ፍቃደኛ መሆኑንም አስታውቋል። በውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ በተላከው ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛትን በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝም ተጠቅሷል። ሁለቱ ሀገራት በሚዋሰኑባቸው አካባቢዎች የኤርትራ መንግስት በስም ላልጠቀሱት የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ የኢትዮጵያ የውጭ ጉዳይ ሚኒስቴር በደብዳቤው ወንጅሏል። በደብዳቤው ላይ እንደተገለጸው የኤርትራ መንግስት በሉዓላዊ ግዛቷና በድንበር ላይ ከሚፈጸመው ጥሰት እንድትታቀብ ኢትዮጵያ በተደጋጋሚ ብትጠይቅም ጥረቱ ሰሚ አለማግኘቱንም ገልጿል። ደብዳቤው አክለውም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲልም አሳስቧል። የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በመከባበር ስሜት ለመመካከር ዝግጁ ነን ያለው የውጭ ጉዳይ ሚኒስቴሩ ደብዳቤ አሁንም በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል። የውጭ ጉዳይ ሚኒስቴር በደብዳቤው እንደገለጸው የኢትዮጵያ ሉዓላዊና የግዛት አንድነት እንዲከበር ላቀረብነው ሕጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል የባህር በር ጉዳይን ጨምሮ የጋራ ጉዳዮች ላይ ሁሉንም አቀፍ እልባት እንዲያገኝ ድርድር ለማድረግ ፍቃደኛ ነን ብለዋል። ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ማሰባሰብ ካልተቻለ ከክልሉ ውጪ በአዲስ አበባ ሊካሄድ እንደሚችል ጠቆመ። የኢትዮጵያ ሀገራዊ ምክክር ኮሚሽን የግማሽ ዓመት የስራ አፈጻጸምን ባሳለፍነው አርብ ጥር 29 ቀን 2018 የህዝብ ተወካዮች ምክር ቤት የዲሞክራሲያዊ ጉዳዮች ቋሚ ኮሚቴ ገምግሟል። የኮሚሽኑን የመንፈቅ ዓመት የስራ ሪፖርት ለቋሚ ኮሚቴው ያቀረቡት የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጀንዳዎችና ተወካዮችን የማስመረጡ ስራ ከትግራይ ክልል ውጪ ባሉ ሁሉም ክልሎችና ከተማ አስተዳደሮች ተጠናቋል ብለዋል። ሁሉም ኢትዮጵያዊ በሀገራዊ ምክክር መድረክ እንዲሳተፍ ለማድረግ ኮሚሽኑ ያስቀመጠው እቅድ 93% መሳካቱንም ዋና ኮሚሽነሩ አመላክተዋል። የትግራይ ክልል ወደ ሀገራዊ ምክክር መድረክ እንዲመጣ ላለፉት 4 ዓመታት ብዙ ጥረቶች ሲደረግ መቆየቱንም አስረድተዋል። ሆኖም ህወሓት ባለፈው ታህሳስ ወር በትግራይ ክልል በአሁኑ ወቅት የምክክር መድረክ ማካሄድ ቅንጦት ነው የሚል ምላሽ እንደሰጣቸውም ገልጸዋል። ህወሓት ለኮሚሽኑ የሰጠው ምላሽ ተስፋ እንደማያስቆርጣቸውም ተናግረዋል። እስካሁን ባለው ሂደትም በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የዩኒቨርሲቲ መምህራንና ሌሎች የማህበረሰብ ክፍሎች ጋር መወያየታቸውን ዋና ኮሚሽነሩ ገልጸዋል። ታች ያለውን ማህበረሰብ ጨምሮ ሁሉንም የሚያሳተፈ ምክክር ማካሄድ የሚቻለው በትግራይ ክልል ውስጥ እንደሆነ እናምናለን ያሉት ፕሮፌሰር መስፍን የአጀንዳ ማሰባሰቡን በክልሉ ማድረግ ካልቻልን በአዲስ አበባ ሊካሄድ እንደሚችልም ጠቁመዋል።
የኮሚሽኑ ኮሚሽነር አቶ ዘገየ አስፋው ሀገር አቀፍ የምክክር ጉባኤውን በቶሎ እንዲካሄድ ከፓርላማው ቋሚ ኮሚቴ ለተሰጠ ማሳሰቢያ በሰጡት ምላሽ በጥድፊያ የምክክር መድረክ እንድታዘጋጅ ከተደረገች በታሪክ ተወቃሽ እንሆናለን፣ ስለዚህ አታቻኩሉን ሲሉም ተደምጠዋል። ፕሮፌሰር መስፍን በበኩላቸው ለሚመሩት ተቋም የተሰጠ ጊዜ የካቲት 17 2018 የሚያበቃ ቢሆንም ተጨማሪ ጊዜ እንደሚያስፈልግም ገልጸዋል። በመሬት ወረራና በከባድ የሙስና ወንጀል የተጠረጠሩ 11 አመራሮችና ባለሙያዎች ላይ ክስ ተመሰረተ። በአዲስ አበባ ከተማ አስተዳደር በመሬት ልማትና አስተዳደር ቢሮ የቀድሞው ምክትል ኃላፊ አቶ ሞሊሎ አባይነህ ኤርቃሎ፣ የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽህፈት ቤት የቀድሞ ኃላፊ ኢንጂነር ቸርነት አበበ ያደቴ፣ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቴክኒክ ጉዳይ ወሳኝ ባለሙያ ሰለሞን በላይ መኮንን፣ የቦሌ ክፍለ ከተማ ወረዳ 13 የቀድሞ ዋና ስራ አስፈጻሚ ደረጃ ጎሹ ኃይሌ፣ በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የወንጀል ጉዳዮች ዳይሬክተር የነበሩት አቢዮት ጁፍሬ ባይሳን ጨምሮ 11 አመራሮችና ሰራተኞች በከባድ የሙስና ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በመንግስትና በህዝብ ላይ ከ168 ሚሊዮን ብር በላይ ግምት ያላቸው ጉዳት አድርሰዋል በሚል ተጠርጥረው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መቅረባቸው ነው የተገለጸው። ተጠርጣሪዎቹ በቦሌ ክፍለ ከተማ ወረዳ 13 አየር መንገድ አካባቢ የሚገኝና ለህዝብ መናፈሻነት የተከለለ ስፍራ በጥቅም በመመሳጠር ለግል ማህበር አሳልፈው መስጠታቸውን የምርመራ መዝገቡ እንደሚያመለክት ተገልጿል። በ2016 በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው አየር መንገድ አካባቢ የህዝብና የመንግስት ይዞታ የሆነውን በ9ኛው መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረውና በ10ኛው ደግሞ በዊንዶ ኦፍ አፍሪካ ፕሮጀክት በመናፈሻነት የተያዘ በመሬት ባንክ ውስጥ ያለ ይዞታ መሆኑ ተገልጿል። ነገር ግን ተጠርጣሪዎቹ ያለ ህጋዊ ምክንያት ሰነድ አልባ ይዞታ ነው በሚል 2905 ካሬ ሜትር ቦታ ለዮርዳኖስ ዘውዲቱና ጓደኞቻቸው የሲሚንቶ አከፋፋይ ህብረት ሽርክና ማህበር እንዲተላለፍ ማድረጋቸውም ተገልጿል። በዚህም መንግስት ማግኘት የነበረበትን 168 ሚሊዮን 724405 ብር የሊዝ ዋጋ እንዲያጣ በማድረግ ከፍተኛ የሙስና ወንጀል ፈጽመዋልም ተብሏል። በመሆኑም ፖሊስ በተጠርጣሪዎቹ ላይ የጀመረውን የምርመራ ሂደት ለማጠናቀቅ ከፍርድ ቤት ተጨማሪ የጊዜ ቀጠሮ ጠይቆ ምርመራውን እያካሄደ እንደሚገኝ የአዲስ አበባ ከተማ ኮሚኒኬሽን ቢሮ መረጃ ያመለክታል። በጋምቤላ ክልል ከዛሬ ሰኞ የካቲት 2 ቀን 2018 ጀምሮ ለሚቀጥሉት 3 ወራት የሚቆይ የስራ ሰዓት ለውጥ መደረጉ ተገለጸ። በጋምቤላ ክልል ወቅታዊ የሙቀት መጠን እየጨመረ በመምጣቱ ከዛሬ ሰኞ የካቲት 2 ቀን 2018 ጀምሮ ለሚቀጥሉት 3 ወራት የሚቆይ የስራ ሰዓት ማሻሻያ መደረጉን የክልሉ ርዕሰ መስተዳድር ምክር ቤት ባሳለፍነው ቅዳሜ ጥር 30 ቀን 2018 አስታውቋል። የክልሉ ርዕሰ መስተዳድር ጽህፈት ቤት ኃላፊ አቶ ኡቶ ኡኮት እንደገለጹት ማሻሻያው ያስፈልገው በክልሉ የሙቀት መጨመር ለስራ ምቹ ባለመሆኑ ምክንያት ከዛሬ ሰኞ የካቲት 2 ቀን 2018 ጀምሮ ለ3 ወራት የሚቆይ የስራ ሰዓት ለውጥ ተደርጓልን ብለዋል። በለውጡ መሰረትም ቀደም ሲል የመደበኛ የስራ ሰዓት ከጠዋቱ 1 ሰዓት እስከ 6 ሰዓት ተኩል የነበረው ከ1 ሰዓት እስከ 5 ሰዓት ተኩል እንደሆነም አስታውቋል። እንዲሁም ከሰዓት በኋላ ከ9 ሰዓት እስከ 11 ሰዓት ተኩል የነበረው ከ10 ሰዓት እስከ 12 ሰዓት ተኩል እንዲሆን መወሰኑን የክልሉ ርዕሰ መስተዳድር ጽህፈት ቤት ኃላፊ ገልጸዋል። አክለውን በለውጡ መሰረት የክልሉ የመንግስት ሰራተኞች በተጠቀሰው የስራ ሰዓት መስሪያ ቤታቸው በመገኘት የተለመደውን ተግባራቸውን እንዲያከናውኑ አሳስበዋል። ይህ የስራ ሰዓት ለውጥ የማጃንግ ዞን፣ የመገሺና የጎደሬ ወረዳዎች የማይጨምር መሆኑም ተገልጿል። ኢጋድ ሱዳን በድርጅቱ ሙሉ ተሳትፏል ለመቀጠል ያሳለፈችውን ውሳኔ በደስታ ተቀበለ። የምስራቅ አፍሪካ የልማት በይነ መንግስት ባለስልጣን ወይም ኢጋድ የሱዳን ሪፐብሊክ በድርጅቱ ሙሉ ተሳትፏን ለመቀጠል ያሳለፈችውን ውሳኔ በደስታ እንደሚቀበል ገልጿል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የሱዳን ወደ ኢጋድ የመመለስ ውሳኔ ለቀጠናዊ አንድነት፣ ትብብርና የጋራ እርምጃ አዲስ ቁርጠኝነትን ያሳያልን ብለዋል። የኢጋድ መስራች አባል የሆነችው ሱዳን ወደ ድርጅቱ መመለሷ የተቋሙ የጋራ ቀጠናዊ ችግሮችን የመፍታት ችሎታዋን እንደሚያሳድግ
እንደሚያሳድግም አመላክተዋል። በአሁኑ ወቅት የኢጋድ ሊቀመንበር የሆኑት የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ላደረጉት ጥረትም አመስግነው በውይይቱና የጋራ መግባባትን በመፍጠር በኩል ትልቅ ሚና ተጫውተዋልም ብለዋል። ድርጅቱ ሀገሪቱ አሁን ላይ ለገጠማት ችግሮች ሰላማዊ መፍትሄዎችን በመደገፍና ቀጠናዊ መረጋጋትና ልማትን ለማሳደግ በቅርበት ለመስራት ዝግጁ መሆኗንም ተናግረዋል። ሱዳን ከኢጋድ አባልነቷ የወጣችው በኡጋንዳ በተዘጋጀው የድርጅቱ ጉባኤ ላይ የፈጥኖ ደራሽ አዛዡ መሐመድ ሐምዳን ዳጎሎ መገኘታቸውን በመቃወምም ነው። የሱዳን ፈጥኖ ደራሽ ኃይል እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ከሱዳን ጦር ጋር እየተዋጋም ይገኛል። ኢጋድ በምስራቅ አፍሪካ የሚገኙ 8 ሀገራትን ያቀፈ ቀጠናዊ ድርጅት ሲሆን እነሱም ኢትዮጵያ፣ ጅቡቲ፣ ኤርትራ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና ኡጋንዳን ያካትታል። ኤርትራ በቅርቡ ከአባልነት ራሷን ማግለሏን ማስታወቋም ይታወሳል። ተቋሙ ቀጠናዊ ትብብር ላይ የተመሰረተ ፖለቲካዊ መረጋጋትና የምጣኔ ሀብት እድገት እንዲገኝም የሚሰራ ነው። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን